አስተያየቶችን ስንመለከት ጎጃሜ አይደግስ ተባለ። ጎጃሜ የደገሰ ቀን ከተማው ከመነጋገር በቀር ምርጫ የለውም ተባለ። ቦሌን ያጨናነቀው የመኪና እስክስታና የሰርገኞች ፉክክር እውነተኛ ትዳር ወይስ ግብዝነት? ለኢትዮጵያውያን ጋብቻ ወይም ትዳር ማለት በሁለት ሰዎች መካከል የሚደረግ የሕግ ወይም የፍቅር ስምምነት ብቻ አይደለም። ከዚህ ይልቅ እጅግ የተቀደሰ ማህበራዊ መሰረት ያለው የክብርና የአዲስ ሕይወት መጀመሪያ ታላቅ የቃል ኪዳን ምዕራፍ ነው። ሰርግ ደግሞ የአንድ ወይም የሁለት ቀን የደስታ በዓል ሲሆን፣ ጋብቻ ግን ዕድሜ ልክ የሚዘልቅ ተቋም ነው። አዎ፣ ባህላዊ መሰረቱ የሁለት ቤተሰቦች ውህደት፣ የማህበረሰባዊ አንድነት፣ የሃይማኖት በረከትና የወላጆች ታላቅ ምርቃት ያለበት ውብ ስነ ስርዓት ነበረ። ነገር ግን በአሁኑ ጊዜ በሀገራችን የቅድመ ጋብቻ ባህልና የሰርግ ዝግጅት ሂደት በጥልቀት ሊመረመር የሚገባው አዲስ ግራ የሚያጋባና አነጋጋሪ መልክ እየያዘ መጥቷል። ቃል ኪዳኑ ቀርቶ ነገሩ ወደ ሌላ ፉክክር የዞረ ይመስላል። ጤና ይስጥልን ውድ የውስጥ አዋቂ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም እንደ ሁልጊዜው ጥልቅ መረጃዎችንና ትንታኔዎችን ይዘንላችሁ መጥተናል። በኢትዮጵያ ኪነ ጥበብ ውስጥ በማህበራዊ ሚዲያ እንዲሁም በተለያዩ የህይወት ዘርፎች የተሰማሩ ታዋቂና ተጽዕኖ ፈጣሪ ግለሰቦች ስራዎችን ከመድረክና ከስክሪን ጀርባ ያሉ ጉዳዮችን በጥልቀት እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ሰሞኑን በማህበራዊ ሚዲያ ላይ በሰፊው መነጋገሪያ የሆነውና በመዲናችን አዲስ አበባ መሃል ቦሌ ጃፓን አካባቢ የታየው የሚዜዎችና የመኪና ትርኢት የጎጃም ጥንዶች የሰርግ ፕሮግራም ከተማውን ጉድ አሰኝቷል። በዚህ ሰርግ ላይ አንድ እይታን የሚማርክ የመኪና ትዕይንትና እንቅስቃሴም ተስተውሏል። በተለይ ከዚህ በፊት በሀገሪቱ መንገዶች ላይ ታይተው የማይታወቁ አዲስ ምርት የሆኑ የሃይብሪድ መኪኖች መካከል ጥቁር ቀለም የተላበሰው መኪና ከሰው ልጅ የትከሻ ምት ወይም እስክስታ ባልተናነሰ መልኩ በተከፈተው የባህል ሙዚቃ ታጅቦ በሾፌሩ አጋዥነት ያሳየው ውዝዋዜ የአብዛኛውን ማህበራዊ ሚዲያ ተጠቃሚ ቀልብ ማርኳል። ስሙም ጎጃሜው ተብሎ ትልቅ መነጋገሪያ ሆኗል። ከመኪናው ባልተናነሰም በሰርግ ዕለት የታየው የአዳራሹ ስፋት፣ የተጋባዡ ብዛት፣ የቄንጠኛ መኪኖች አበዛዝ፣ የዲኮሩ ፍካት፣ የምግቡና መጠጡ መንበሽበሽ ድግሱን መነጋገሪያ አድርጎት ነበረ። ነገር ግን ከዚህ ወሬ በስተጀርባ ያለው ዋና ሰበብና ነገሩን ያከበደው ሌላ እውነት አለው። እሱም መከረኛው የጎጥ ቆጠራ ነው። አስተያየቶችን ስንመለከት ጎጃሜ አይደግስ ተባለ። ጎጃሜ የደገሰ ቀን ከተማው ከመነጋገር በቀር ምርጫ የለውም ተባለ። ሰርጋችን እንኳ ከጎጥ ፍልስፍናችን ሊጠራ አልቻለም። ሁለት በፍቅር የወደቁ ሰዎች ጎጆ ቀለሱ ሳይሆን ትኩረቱ የተጣማሪዎቹ የክልል ወይም የጎጥ መደብ የትዕይንቱ ማዕከል ሆነ። መሃል ቦሌን እየዘጉ መጨፈርና ድርጊቱንም ቀርጾ ለእይታ ማብቃት አዲሱ የበላይነት ማሳያ መድረክ ሆኗል። ከወራቶች በፊትም ሌላው ብሔር በተመሳሳይ ሁኔታ ቦሌን አስጨንቆ ሲፈነጥዝ መዋሉ ይታወሳል። መልእክቱ ግልጽ ነው። እኛም መተናል፣ አደባባዩን ይዘነዋል የሚል የፖለቲካና የጎጥ ውክልና ጩኸት የሚል መልእክት አለው በማለት የማህበራዊ ሚዲያ ሰዎች ለሰርጉ የተለየ እይታን አላብሰውታል። እጅግ የሚያሳዝነው እውነታ ግን በማህበራዊ ሚዲያ ላይ የሚታየው የተመልካቾቹ ስሜት ነው። ስንቱ ወገን ተርቦ በየመንገዱ ትርፍራፊ እየለመነ በሚኖርባት ሀገር ለመኪናዎች የብሔር ስም እያወጡ በሚፎካከሩ ግዴለሾች ድግስ ስር በሚሊዮኖች የሚቆጠሩ ድሆች ሲያጨበጭቡ ይታያሉ። ምሳውን እንኳን ጠግቦ ሳይበላ የሚሊዮነሮችን ቅጥ ያጣ ሰርግ የሱ ብሔር ወይም የሰፈሩ ሙዚቃ ከጀርባ ስለተከፈተለት ብቻ አመዳም ፊቱንና ያንን የቅንጡ መኪና ግርግር እያየ የሚቁነጠነጥና ሪፖስት የሚያደርግ አሽቃባጭ ትውልድ ስናይ በሽታችን ከድህነት በላይ ዘረኝነትና የንቃተ ህሊና አለመኖር መሆኑን እንድንታዘብ አድርጎናል በማለት ይህንኑ ትውልድ የሚቀይር አዲስ መጽሐፍ ቢመረቅ ኖሮ ግን አንድ ላይክ እንኳን ለማድረግ እጁ ስንፍና ይዟል የሚሉ ሐሳቦች በፌስቡካውያን ዘንድ በሰፊው እየተመላለሱ ይገኛሉ። ለዚህ ሁሉ ግብዝነትና የንቃተ ህሊና መርገፍ ወርቃማው ጀግናችን አትሌት ቀነኒሳ በቀለ በአንድ ወቅት የተናገረውን ታላቅ እውነት ፍጹም ማስተማሪያ ይሆናል በማለት የታዋቂ ሰዎቻችንን ምግባርና ንግግር
ከሁኔታው ጋር ያያያዙትም አሉ። ቀነኒሳ ስለሚነዳው መኪና ለምን አትቀይርም ተብሎ በጋዜጠኛ በተጠየቀ ጊዜ የሰጠው ምላሽ እንዲህ የሚል ነበር። በዚህ የተራበ ሕዝብ በሞላበት ሀገር እኔ ቅንጡ መኪና ይዤ ብንቀሳቀስ ምንድነው ትርጉሙ? ይህ ንግግር ለተረዳው ሰው የሞራል ልዕልናን፣ የአገርን ተጨባጭ ሁኔታ ማወቅንና ከይስሙላ ኑሮ መውጣትን የሚያስተምር ትልቅ መልእክት አለው። እኛ ግን የተባረከች ሀገር ይዘን በየዕለቱ ምናምንቴ ነገሮችን እያገነንንና ለጎጥ የበላይነት እያጨበጨብን ትውልዱን እያስጨነቅን እንገኛለን በማለት የሰላ ትችታቸውን ያሰፈሩ አስተያየት ሰጪዎች ሐሳባቸውን ይገልጻሉ። ለመሆኑ ለሕዝብ አገልግሎት የሚውል መንገድ እንዴት ለግለሰቦች መሻትና ሰርግ ሲባል ይዘጋል ብለን መቆጣት ያቃተን ለምንድን ነው? መልሱ ግልጽ ነው። የጎጥ በሽታው እኛንም ጭምር ስለለከፈን ነው። ድርጊቱን እያደረገው ያለው አካል የወንዛችን ሰው ከሆነ እኛም በእነሱ በኩል የተወከልን ስለሚመስለን ዝምታን እንመርጣለን። እየሰረቀ ወይም መንገድ እየዘጋ ያለው የመንደራችን ሰው ከሆነ ማጋለጡ ራስን መካድ መስሎ ይሰማናል። ስለሆነም እንለጎማለን። አደባባዩ ላይ በኔማ ላይ የሚጨፍሩ እስካሉ ድረስ የሀገሬ ቀውስ ጉዳይ አይሆንም ብለን እናስባለን። እየተወረገረጉ ያሉት ለኔ ብሔር ነው ብለን ካሰብን እጦታችንን ማየት እንክዳለን በማለት የሰላ ትችቶች መደመጣቸውን ቀጥለዋል። ይህ የጎጥ ቀንበር ሳይሰበርና ይህ የግብዝነት ልክፍት ሳይቆም ሀገር ቸገራት፣ ኑሮ ተወደደ ማለት አንችልም። ትዳር ከቅዱስነቱ ወጥቶ የፖለቲካና የብሔር የበላይነት ማሳያ ማድረግ መሆኑ ካልቆመ ወደፊት የምንገነባው ማህበረሰብ የፍቅር ሳይሆን የውድድርና የጥላቻ መጋዘን መሆኑ አይቀሬ ነው የሚሉ ተቾች ማህበራዊ ሚዲያውን ሞልተውታል። በተቃራኒው ደግሞ የገንዘቡ አቅም ካለው ሰው በራሱ ጥረት ካገኘው ሀብት ላይ ማንም የመሰለውን ማድረግ መብቱ ነው። ማክበርም ሆነ መደገስ የራሱ መብት ነው። ድህነትንና ሰርግን ማያያዝ አያስፈልግም የሚሉ ወገኖችም ሐሳባቸውን በማህበራዊ ሚዲያ ላይ በስፋት እየሰነዘሩ ይገኛሉ። እንግዲህ እውነታው ይህ ነው። በአንድ በኩል ትዳርንና ሰርግን የብሔር የበላይነት ማሳያና የመንገድ መዝጊያ ያደረገ የግብዝነት አዝማሚያ፣ በሌላ በኩል ደግሞ የገንዘብ አቅም እስካለው ድረስ የሰው ልጅ የመሰለውን የማድረግ መብት አለው የሚል የነጻነት ሙግት። እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ታስባላችሁ? ምንስ ታዘባችሁ? ሰርጎቻችን ከቃል ኪዳን ስነ ስርዓትነት ወጥተው ወደ ሀብትና ወደ ጎጥ ፉክክር እየተቀየሩ ነው የሚለው ትችት ይስማማችኋል? ወይስ አቅም ያለው ሰው የፈለገውን ቢደግስ መብቱ ነው ትላላችሁ? የእናንተን የውድ ቤተሰቦቻችንን አስተያየቶቻችሁን ከታች በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ ማድረጋችሁን፣ ለሌሎች እንዲደርስም ሼር ማድረጋችሁንና አዳዲስ የማህበራዊ ዳሰሳዎች እንዲደርሷችሁ ዝርዝር ጉዳዮችን እንድታደምጡ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ። ቸር ይግጠመን።